ያላንተ ጨዋታ ጆጆ ቡቹ ቡችላ ምናምን ይያሉ ልጆቻቸው እንደሚጠሩት ሌቱ ስደስት አድርበክፊ ነግቶ ለመሻሽ ልክ እንደንቅልፊ አውጥተው ከሰው ጋር ካልተወያዩበት ውስጡን ይጎዳል ሐሳብና ጭንቀት መሰገጥ ማለት በደንብ መስራት ነው አይኔ ነበር የኔ ሳይሆን ቀረ ወይኔ ቀያ ዘመኔ Sabin ጭንቀቴ እስኪ መላበይ እርጅኝ አብራደገ የሆድሽን በሆድሽ የዘሽው በሚስጥር ጉዳዩን ሳትነግሪኝ ምኑን ልስጥሽ ምክር አውጥተው ከሰው ጋር ካልተወያዩበት ውስጡን ይጎዳል ሐሳብና ጭንቀት እንቅልፍ አሳጥቶ እንደሚያስጨንቅሽ ምን ይሆን ሚስጥሩ እስኪ ልጠይቅሽ በትነግሪኝ ፈርቼሽ በያጫውቲ ራይጣል ምን ገጠመሽ በዳም የምንዳ ፈተና ነው እጅግ በጣም ድንቅ ተመልካቾቻችን እንደምን አላችሁልን እንግዲህ ብዙዎቻችንን በትዝታ ወደ ኋላ ይመለሱን ብዙ ጊዜ በ90ዎቹ የምናስታውሳቸው በጣም የምንወዳቸው የምናከብራቸው እንቁ ድምጻውያን አበባ ደሳለኝና ትግስት ፋንታሁንን እንግዲህ በዚህ ሙዚቃ ማያስታውሳቸው የለምና እናንተ ደግሞ እነሱ ዘመጡ ያህል እንዲሰማኝ ያደረጋችሁኝ በጣም ድንቅ የሆነ ችሎታ ያላችሁ በጣም ደስ ብሎኛል ተመልካቾቻችን እንግዲህ ዛሬ እናንተንም በትዝታ ወደ ኋላ ይዘናችሁ ሄደን እነሆ የጉራማይሌ ፕሮግራማችንን ጀምረናል እንደምን አላችሁልን ሳምንታችሁ እንዴት ነበር ዛሬም በጉራማይሌ ፕሮግራማችን እንደተለመደው ተወዳዳሪዎቻችንን እንዲሁም ደግሞ ታዳሚዎችን ይዘን መተናል በተለይ ደግሞ የዛሬ ጉራማይሌ ፕሮግራማችን ደስ የሚለው ሙዚቀኞች በደንብ አሉ በደንብ በሙዚቀኞች ታጅበን ነውና በሙዚቃ የታጀብን እንዲሁም ደግሞ ጥያቄዎችን ለተወዳዳሪዎች እያቀረብን እስከ መጨረሻው ድረስ ከናንተ ከተመልካቾቻችን ጋራ ቆይታ እናደርጋለን የሙዚቀኞች የሙዚቃ ነገር ከተነሳ ደግሞ በዚህ በኩልም ማቀንቀን ውስጥ አይሆነ እጅግ በጣም የምታምር እንስታለች እንዴት ነሽ የነሱን ድምጽ ሰምቼ ጓጓ ወደ አንቺ ለመዞር እባክሽ እስኪ አንቺ ነው አንድ ነገር እንደው ለኔም ለተመልካቾችም ጋብዥንና ወደ መተዋወቁ እናልፋለን na 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 ክፉ ማልምረህ ያላንተ ጨዋታ እንኳን ቤቴን ሞቅ ያለመደ ቦታ
ግርማ እንደተቀማ ሞገስ እንዳለው ሰው ሀገሩ መንደሩ የኔ ዝምታ ነው አንተም ብቻዬን ሚያውቀው የለምና ተዋት አስጨነቀኝ ሳስብ ቶሎና እኔም አልረበሽ አይብዛ ናፍቆቴ መኖርህን ሳቅ ነው የሚሞቀው ቤቴ ዋው በጣም ደስ የሚለው እንደዚህ አቅም ያላቸው ልጆች ከስር ሲመጡ ሲሰሩ ማየት እጅግ በጣም ነፍስን የሚያስደስት ነገር ነውና በጣም ደስ ብሎኛል ስለሁላችሁ እንኳን ደህና መጣችሁ እንግዲህ እናንተን ሙዚቃ ሰምተናል መተዋወቁን የምንጀምረው ደግሞ ብቸኛ ወንድ ሆኖ በመድረካችን ከታደመው ወጣት ነው እሱ ደግሞ በተለያየ ሶሻል ሚዲያ ላይ እንግዲህ እንደዚህ ረጋ ያለ ይመስላል ረጋ ብዬ ነው ማወራው ብሎ ይጀምርና ብዙ ነገሮችን እንግዲህ እንዲህ ነው የሚደረገው ይያለ ብዙ ቪዲዮዎችን ሲሰራልን እናቀዋለን ግን ደግሞ ምናልባት የማያውቁን ተመልካቾች ካሉ እንተዋወቃቸው አይደለ እንኳን ደህና መጣ እንኳን ቆያችሁ እሺ እንተዋወቅ ስሜ ፊራውል ይባላል በብዛት ሰው ያቀኝም በሱ ስም የቲክቶክ ስሜ ጆጆ በመባል ታውቃለህ ማበበባል ጆጆ አዎ ጆጆ ምን ማለት ነው ኒንጃ አላቅም ትርጉሙ ማዘር ነው ወጣች አይ ማዘር ነው ወጣች ማዘር ነው ወጣች ጆጆ ይሄ እናቶች በተለምዶ ጆጆ ቡልቹ ቡችላ ምናምን እያሉ ልጆቻቸው እንደሚጠሩት ማለት ነው አይ ናይስ እና ሶሻል ሚዲያ ላይ እንግዲህ የራሱ የሆነ ኮንተንት አለ ምንድነው ይዛት እስቲ ኮንተንት ያው ተገቢ የሆነና ያልሆነ ነገርን ያው እንትን እላለሁ እሱ ነው ኮንተንት ታርማለህ አርማለሁ አንዳንዴ የሆነ በቀልድም በቁም ነገርም አድርጌ ህዝቡን እንትን እላለሁ ከማዘር ጋር ቁጭ ብላችሁ ነው የኔን ሐሳብ አንድ አይ አይደለም ለራስህ ለብቻ ነው የሰውስ አቀባበል እንዴት ነው አሪፍ ነው ምንም አይደለም በአጭር ጊዜ ውስጥ እንትን አግኝቻለሁ እሺ እንቀጥል ከሱ ቡድን እንግዲህ አጋር ሆና አብራ ዛሬ በጉራማይሌ መድረክ ላይ የምትጫወተው ቀደም ሲል በጣም ቆንጆ የሆነ ድምጻን የሰማናት እንስጣት እንታወቅ እሺ ስሜ አፎሚያ ቴዎድሮስ ይባላል የምሰራው ያው ድምጻዊ ነኝ ተዋናይ ነኝ በዛ ላይ ቲክቶከር ነኝ ድምጻዊ ነሽ ተዋናይ ነሽ ቲክቶከር ነሽ እሺ እንከፋፍላቸው እንግዲህ ድምጻዊነቱ የት ትወናው ምን ላይ ቲክቶከርስ ደግሞ ስትሆኚ ምን እየሰራሽ ነው ቲክቶክ ላይ ቲክቶክ ላይ አሁን በድምጽም በሊፕሲንክም ነው የምሰራው ሁለቱም ነው የምሰራው ተዋናይ ላይ ደግሞ የተራቡ አይኖች የሚባል የዩቲዩብ ተከታታይ ድራማ ላይ ሰርቻለሁ ያው በሙዚቃው ደግሞ የተለያዩ መድረኮች ላይ ተሰራች ሙዚቃ በጣም ደስ የሚለው ለነገሩ በደንብ በቃ ቆንጆ የሚያድግ ትልቅ ተስፋ ያለው ነገር አንቺ ላይ ይቻለውና ደስ ብሎኛል እንኳን ደህና መጣሽ እንኳን ደህና ቆየሽ ወደዚህኛው ቡድኖች እንምጣ እባካችሁ እንተዋወቅ ከማል ጀምር ካንቺ ልጀምርሽ እጹብ ድንቅ ባዩ ይባላል ድምጻዊ ነኝ እንዲሁም ደግሞ አፍላ ፍቅር ተከታታይ ዩቲዩብ ድራማ ላይ በድምጻዊነት ተሳትፈናል ብዙ ናችሁ ወይስ ከሳጋን ከጓደኛሽ ጋራ እኔም ደግሞ የተለያየ ሶሻል ሚዲያ ላይ ቲክቶክ ላይ አብራችሁ የምትሰሩትን ስራ በደንብ አይቻለሁና አብሮ የመስራቱ ነገር የመጣው በአፍላ ፍቅር ነው ማለት ነው ከዛም በፊት ጻናት መጣሽ ተትልት ተሰራለ አብራችሁ ተሰሩ ነበር ስለዚህ አሁን ሶሻል ሚዲያውም ላይ ይዛችሁ የመጣችሁት አፍላ ፍቅር ላይም ያለው ከዚህ ከድምጻችሁ ጋር የተያዘ ነገር ነው ማለት ነው እንዴት ነው ድምጻዊነት ደስ ይላል እኮ እኔ በኖረኝ ያስባላችሁ ያብራችሁ ከስር ቢያንስ ማለት ፈለኩና አልቻልኩም እንዳላበላሽባችሁ ጥሩ ነው ደስ ይላል አይደል ወይ በጣም ደስ የሚለው እንኳን ደህና መጣሽ እንኳን ደህና ቆየሽ እንቀጥል እንተዋወቅ እኔ ማህሌት ዳንኤል እባላለሁ ድምጻዊ ነኝ በዋነኝነት ሙዚቃ ምሰራው ህፃናትና ወጣቶች ቲያትር ቤት ነው እዛ ነው ያደግኩት ከልጅነቴ ጀምሮ አሁን ደግሞ ቲክቶክ ፕላትፎርም የምጠቀመው ለሰዎች እየደወልኩኝ መልእክት የሙዚቃ መልእክት በማድረስ ነው ብዙዎቹ የሚያውቁኝ ከዛ ባሻገር ደግሞ አፍላ ፍቅር ድራማ ላይ ደግሞ እኔና ሰው በድምጻዊነት እንሳተፋለን በዋነኝነት ግን መልእክቱ ላይ ነው ያለው ስለዚህ ዛሬ መልእክት ማድረሳውን ሰው በደንብ ብላስብና ታደርሽልኛለሽ ማለት ነው አይ በጣም ደስ ይላል እንግዲህ በተለይ ደግሞ ህፃናትና ወጣቶች ቲያትር ቤት በኪነ ጥበቡ ውስጥ ያደጉ ልጆች ወጥተው ሶሻል ሚዲያውን ሲቀላቀሉ እንደዚህ አቅም ያላቸው ልጆች ደግሞ ለህዝብ ሲደርሱ በጣም ነው የሚያስደስተውና ደስ ብሎኛል ዛሬ እናንተ አንድ ላይ ሆናችሁ እዚህ በመሰብሰባችሁ እንደሚታወቀው ደግሞ የጉራማይሌ መድረክ አቅማችንን ያለንን ነገር ከማሳየት በተጨማሪ የውድድር መድረክ ነውና
ዛሬ ለውድድር ለፍልሚያ ነው የገጠማችሁት። የትኛው ቡድን አሸናፊ ይሆናል የሚለውን እዚህ ያሉ ታዳሚዎች ተመልካቾቻችን አብረን በጋራ የምንመለከት ነው የሚሆነው። በመሃል የተወሰኑ ጨዋታዎች ይኖሩናል። የመጀመሪያው ዙር ውድድራችን ግን ምስል ከምስል መደመር ነው። ስለዚህ ውድድራችንን በይፋ ጀምረናል። የመጀመሪያው ምስል ከምስል ጥያቄያችን የሚሆነው ከናንተ ተዋውቁን ስለጀመረን ከናንተ ይሁን። እሺ የመጀመሪያው የምስል ከምስል ጥያቄ ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ከምስል ነው። ምንድነው? ሰከንዳችሁ መቁጠር ጀምሯል። 30 ሰከንድ ሳልቸር አይደለም ልክ ነገር ይሄ ቀጥታ ይውት በትክክል በቃ ይሄ እዚህ ጋር ምንድነው ሚለው ሰከንዱን ሊያልቅ ነው። ምንድነው እዚህ ጋር ምን አለ? እዛ ጋስ ወንበር ጨው ወንበር ወንበር እሺ ጨው ወንበር የሚባል ነገር ቢኖር ነጥቡን ብጻችሁ ደስ ይለኝ ነበር። ግን ደግሞ ጨው ወንበር የሚባል ነገር የለም። ይሄ ጥያቄ ወደ ተቃራኒው ቡድን ይዞራል። ምንድነው? ጨው በረንዳ በጥርጣሬ አይን ቢሆንም ተመልሷል። ጨው በረንዳ በትክክል ተመልሷል። በቀጣዩ የራሳችሁ ጥያቄ ነው የምናልፈው። ቀጣይ ጥያቄያችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ነው። ምንድነው? ሰዓት ግማሽ ሰከንድ አለፈ። 30 ላይ ነበራችሁ 15 አልፎ 10 ላይ ደርሰናል። ወርልድ ካፕ አይደለም ከካፕ ጀምረሽ ወደዚህ አይደለም ሌላ ትርጉም የሚሰጥ ነገር ከዛ ሰዓት አለቀ። እሺ ስለዚህ ይሄ ጥያቄ ወደዚህኛው ቡድን ዞሯል። ምንድነው? ኬፕ ታውን በትክክል ተመልሷል። እንግዲህ ብዙዎቻችን እንደምናውቀው ኬፕ ታውን ደቡብ አፍሪካ ውስጥ ከሚገኙ ትልልቅ ከተሞች መካከል አንዷ ትልቅ ከተማ ናት። ወደ ራሳችሁ ጥያቄ ነው የምናልፈው። አሁን ደግሞ ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ምንድነው? የእናንተ ጥያቄ ነው። ምንድነው? ወርልድ ካፕ ወርልድ ካፕ ግን አይደለም። አሁን ፎከሱ ከካፑ ይልቅ ሌላ ነገር ላይ አይደል? ወርልቲ እንደዛ ሚል ነገር ቢኖር ደስ ይለኝ ነበር ብሰጣችሁ። አልተመለሰም። ስለዚህ ወደዚህኛው ቡድን ይመጣል ይሄ ጥያቄ። ይህ ሁለት ምስል ከምስል ምንድነው? ዓለም ሻይ ዓለም ኮርን ዓለምቲ የምትባለው ሴትዮ እናንተ ሰፈር መሆን አለባት። አልተመለሰም። ስለዚህ ይህ ምስል ከምስል በሁለቱም ቡድን አልተመለሰም። ምላሻችን የሚሆነው ምንድነው? ዩኒቨርሲቲ ነው። ዩኒቨርስ አለ ቲ አለ ዩኒቨርሲቲ ነው። ምን ነው? አይ ምን ጥያቄ አለ? ፊት ሆነብኝና እሺ ስለዚህ ጥያቄ በሁለቱም ቡድን አልተመለሰም ማለት ነው። ቀጣይ ጥያቄያችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ከምስል ነው። ምንድነው? human hair የፈረስ ጭራ ነው human hair ብለሽ ነው ወይስ እንዴት ነው? ከዛ ሰው ነው ዘጋለው ሱዛለ እዚህ ጋር ደግሞ ያው ሄር አለ። ስለዚህ human hair አይደለም። አይ ተጠቃሚ ስላልሆንሽ እኮ ነው። እሺ ወደ እናንተ ጋር መጣለ ጥያቄ ምንድነው? ዘፋኝ ነው። ግን ዘፋኝ ወደ መድረሳቸው ትልቁ ነጥብ ነው። ማን ነው? እሺ ስለዚህ አልተመለሰም። ይህ ሁለት ምስል ከምስልም ተመልካቾቻችን አልተመለሰም። ይህ የምትመለከቱት ምስል ከምስል ምላሹ የሚሆነው
ዳንቴል ነው። ዳንቴል ነው ምላሽ የሚሆነው። እሱ ዳን አስታወሳችሁት አይደለ? አዎ። ስለዚህ ዳንቴል ነው ምላሻችን የሚሆነው። ምን ነው? እሺ እንቀጥላለን። ቀጣይ ጥያቄያችን እናንተ ጋራ ነው የሚሆነው። ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ከምስል ነው። ምንድን ነው ምላሹ? ምንድን ነው? ያላችሁ ሰከንድ መቁጠር ጀምሯል። ብረት ድስት አይደለም፣ ሌላ። እሺ ያ ኪሎ ነው። ይሄ ምንድን ነው? ሰዓታችሁ እንዳያልቅ። ይሄ እዩት እንጂ ሰፋ ብሎ ምንድን ነው የሚባለው ስሙ? ድፎ ስንደፋ አረ ብረት ምጣድ። ትንሽ ዘመናዊ አድርጊ። ብረት ምጣድ እኮ ድሮ ነው። ክሊዮፓትራ ግምት ነው አለች፣ ግን ደግሞ በትክክል ተመልሷል። ክሊዮፓትራ እናንተ ትወና ላይ ምናምን አልተወናችሁም? የሷን ገጸ ባህሪ ብላችሁ አልተጫወታችሁም ማለት ነው። እሺ እንቀጥላለን። ቀጣይ ምስል ከምስላችን የሚሆነው ደግሞ እናንተ ጋራ ነው። ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ነው። ምንድን ነው? ሐሳባችሁን ዝም ብላችሁ ሞክሩ። እንደሷ ራሱ ያላሰባችሁት መልስ ሊሆን ይችላል። ሰዓታችሁ ሳያልቅ ይሄ ምንድን ነው? ይሄ እሺ አትኪድ አይደለም፣ ቻይልድ ሌላ እዛ ጋር የሚያደርገውን ነገር ፎከስ አድርጉበት። ምንድን ነው? አትሲ እዛ አቲ ሰዓት አለቀ። ሰዓት አልቋል። አልተመለሰም። ወደ እናንተ ጋር እንምጣ። ምንድን ነው? እሺ ስለዚህ ይሄ ጥያቄ በሁለቱም ቡድን አልተመለሰም። እናንተ ሰፈራችሁ ግን የት ነው? ሰፈርሽ የት ነው? ቀበና። አትላስ እኔ ሰፈር ተመለስኩ። ነጥብ ባያሰጥም እንግዲህ በስተመጨረሻ መልሰዋል። አትላስ ነው ምላሹ። ምክንያቱም እዚህ ጋር እየላሰ ነው ልጁና የሚያረገው ላይ ብለናል። አትላስ ነው ምላሻችን የሚሆነው። አልተመለሰም። እሺ እንቀጥል። ቀጣይ ጥያቄያችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ነው። በጣም ቀላል ነው ብዬ አስባለሁ ለእናንተ። ምንድን ነው? ዳዊት አለማየሁ። ዳዊት አለማየሁ አወቃችሁት? ድምፃዊ ነው አይደለ? አስታወሳችሁት? አይ በእርግጠኝነት ታውቁታላችሁ። አሁን አለማስታወስ ነው እንጂ ያው እንግዲህ በትክክል ተመልሷል። ድምፃዊ ዳዊት አለማየሁ ነው መልሳችን የሚሆነው። እዚህ ጋር በጣም የምንወዳቸው በኪነ ጥበብ ዘርፍ ውስጥ ትልቅ አስተዋጽኦ ያደረጉ ድምፃዊ ዳዊት ጽጌ አለ፣ እንዲሁም ደግሞ ዘርፈ ብዙ የኪነ ጥበብ ባለሙያ አለማየሁ ታደሰ አለ። ሁለቱ ሲደመሩ እንግዲህ የሚመጣው የድምፃዊ ዳዊት አለማየሁ ስም ነው ማለት ነው። እሺ እንቀጥላለን። ቀጣይ ጥያቄያችን ደግሞ የሚሆነው ይህ በስክሪኑ ላይ የምትመለከቱት ሁለት ምስል እናንተ ጋራ ነው። ምንድን ነው? በሱ ሌላ አስተካክለው እስኪ። ይሄ በሱ ነው። ይሄ ምንድን ነው የሚባለው? ሰዓታችሁ እንዳያልቅ ትክክል ነህ። ይሄን ካወቃችሁ በቃ መሙላት ነው። ምንድን ነው? ኮንሶ ነው። በትክክል ተመልሷል። በሱ ቤት በኩል አረፈው ግን ሶን ስታገኛት በቃ ከፊት በል ሞላው አይደል? ከራስ በሱ ሳይሆን ኮንሶ በትክክል ተመልሷል። ቀጣይ ጥያቄያችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ነው። ምንድን ነው? ስኔል በትክክል ተመልሷል። ለሴቶች ማቺ ቺቺቀላላ እኛ ሴቶች በትክክል ተመልሷል። የመጨረሻው ጥያቄያችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ነው። ምንድን ነው? ዋንጫ ጨዋረክ ዋንጫ ነው። በትክክል ተመልሷል። የመጀመሪያው ዙር ውድድር ይሄንን ይመስላል። እንዴት ነበረ? አሪፍ ነው? ቀላል ነው? ከባድ ነው?
በሙዚቃ ቢመለስ ጥሩ ነበር። እሺ የመጀመሪያው ዙር ውድድራችን ይሄንን ይመስላል። ወደ ሁለተኛው ዙር ውድድራችን ነው የምናልፈው። ሁለተኛው ዙር ውድድራችን ደግሞ እንደሚታወቀው ተመልካቾቻችን እዚህ የምትመለከቱት ስክሪን ላይ የተለያዩ ሳንቲሞች ይቀርቡላችኋል። እነዛን ሳንቲሞች በየግል እየከፈታችሁ በየግል ትመልሳላችሁ። ነጥብ ግን የጋራ ነው የሚሆነው ማለት ነው። ስለዚህ ሁለታችሁም ስትመልሱ ሙሉ ነጥብ፣ አንድ ሰው ካልመለሰ ደግሞ ግማሽ ነጥብ ይሆናል የሚያዝላችሁ። ከሁለታችሁ አንዳችሁ የመጀመሪያውን የመክፈት እድል ሰጣችኋለሁ። ምክንያቱም ይሄ የሆነው የዚህ ዙር አሸናፊ ስለሆናችሁ ነው። እንኳን ደስ አላችሁ። ቀጣይ በርካታ ዙሮች አሉ። ስለዚህ እያልን እንቀጥላለን። መበርታት ነው፣ ገና ነው፣ አልተነካም ዙሩ። የመጀመሪያውን ሳንቲም የመክፈት እድል ለማለት ከሁለታችሁ አንዳችሁ ክፈቱ። ከፈች 25 ሳንቲም ይከፈት። እንቆቅልሽ ሲሄድ የሚኖር የማይደክመው እሷና የምንመልሰው ወንዝ በትክክል ተመልሷል። ሲሄድ የሚኖር የማይደክመው ወንዝ ወይም ደግሞ ዘመንም ይባል ይሆናል። በሁለቱም መንገድ ያስገድናል። ስለዚህ ወንዝ ስላለች በትክክል ተመልሷል። እናንተ ቡድን ጋር እንምጣ። ስንት ሰዓት ይከፈትላችሁ? ከሁለታችሁ አንዳችሁ ክፈቱ። 50 ሳንቲም 50 ይከፈትለት። ሞቶ የማይቀበር ወድቆ ስም በትክክል ተመልሷል። በፍጥነት ሞቶ የማይቀበር ወድቆ የማይሰበር ስም ነው። ስንት ይከፈትልሽ? አንድ ብር ይከፈት እስኪ። እንቆቅልሽ እሺ፣ በግራ እጅ የማትይዘው በቀኝ እጅ የምትይዘው ምንድነው መልሱ? የግራ እጅ በትክክል ተመልሷል። ትንሽ ይፈትናል ይከብዳል ብዬ ነበር ያሰብኩት፣ አልተቻለችም። እሺ የመጨረሻ የቀረን አንድ ሳንቲም ነው። አንድ ሳንቲም ይከፈታል። እንቆቅልሽ ቢወረውሩት ወንዝ አይሻገር ምንድነው? ቢወረውሩት ወንዝ አይሻገር ሰው ወርዋሪ ከተገኘ ሰው ይሻገራል። በደንብ አቅም ኖሮት የሚወረውር ከተገኘ እሺ አልተመለሰም። ስለዚህ ቢወረውሩት ወንዝ አይሻገር ምላሹ የሚሆነው ጥጥ ነው። ጥጥ ነው የሚሆነው። ሁለተኛው ዙር ውድድራችን ይሄንን ይመስላል። በሁለተኛው ዙር ውድድራችንም እንግዲህ አንድ ነጥብ ጎሎ አሸናፊነታቸውን አስጠብቀዋል። እንኳን ደስ አላችሁ። አሁን ደግሞ የምናልፈው የዝብርቅርቅ ሰዓታችን ላይ ነው። ዝብርቅርቅ ደግሞ እንዴት ነው መሰላችሁ? የተዘበራረቀ ፊደል ስክሪን ላይ ቀርብላችኋል። በ10 ሰከንድ ውስጥ አንድ ወጥ ቃል አድርጋችሁ ያንን ቃል ጽፋችሁ ለኛ ለተመልካቾቻችን ማሳየት ነው። ስለዚህ በዚህ ዙር በጣም ፍጥነት ይጠይቃል። ከፍጥነት ጋር የምትጫወቱት ውድድር ነው። ዝግጁ ናችሁ? እንጀምራለን። የመጀመሪያው የዝብርቅርቅ ጥያቄያችን እነሆ ይጀምራል። እናንተ ጋር ነን ያላችሁ 10 ሰከንድ ነው። በ10 ሰከንድ ውስጥ ነው ጽፋችሁ የምታሳዩን። የመጀመሪያው የዝብርቅርቅ ጥያቄያችን የሚሆነው እናንተ ጋር ነው። እሺ ዝግጁ ናችሁ? ጀምሩ። ያላችሁ 10 ሰከንድ ነው። 10 ሰከንድ ጻፉ። 10 ሰከንድ ቶሎ ቤት ጽፈሽ አሳይን። 3 ሰከንድ፣ 2 ሰከንድ። ሰዓት አልቋል። ሰዓት አለቀ። በጣም ነው የሚያሳዝነው አይደል? አይ ነው ባያልቅ ኖሮ ምን ልትይ ነበረ? ኮሜዲያኖች እንመልከተው እስኪ ምንድነው ምላሹ? ኮሜዲያኖቻችን ትንሽ ቃል የአንድ ፊደል አይደል መሃል አልነበረም የነበረው፣ ግን ደግሞ ይመለስ ነበር። ትንሽ ፈጠን ከማለት አንፃር ጥያቄው አልተመለሰም። ወደ እናንተ ጋር ነው የምንመጣው። ዝግጁ ናችሁ? እሺ ጀምሩ። 10 ሰከንድ ነው ያላችሁ። 10 ሰከንድ ነው ያላችሁ። ሰከንዳችሁ ሳያልቅ ምንም ለመሞከርም ሐሳቡ የላችሁ። ስለዚህ ሰዓት አልቋል። አልተመለሰም ጥያቄው። የጥያቄው ምላሽ የሚሆነው አብረን በጋራ እንመለከተዋለን።
ምንድነው? አብረቅራቂ አብረቅራቂ ነበር ምላሻችን ይሆን። እንቀጥላለን። ቀጣይ የስብርቅርቅ ጥያቄ እናንተ ጋር ዝግጁ ወይስ አላችሁ? አሁን ዝግጁ? እሺ እንደምሽ ጀምሩ። 10 ሰከንድ ነው ያላችሁ። ጀምሩ። ቶሎ በይ። ሰዓት የለን። 4 ብለናል። ሰከንድ 3 ብለናል። 2 እሺ መገበያየት ምላሹን እንመልከተው። ምላሹ መገበያየት በትክክል ተመልሷል። እንቀጥላለን። ቀጣይ የዝብርቅርቅ የመጨረሻ ጥያቄያችን እናንተ ጋር ነው። ዝግጁ ናችሁ? እሺ ጀምሩ እባካችሁ። 10 ሰከንድ ነው። ሰከንዳችን በፍጥነት ጻፍ። 5 ሰከንድ ተደርሰናል። 4 3 ማሳየት 2 በስ ይሄ ዙም አለዲ ካለ ባለፈዋችን አስተባባሪዎች እሺ ክላስ እንመልከትሽ። አስተባባሪዎች ለትክክለኛ እንግዲህ በዝብርቅርቅ ጥያቄያችን ሁለቱም ቡድኖች ሁለት ጥያቄ ቀርቦላቸው አንዳንድ በመመለስ እኩል ነጥብ አምጥታችኋል በዚህ ዙር። ስለዚህ ወደ መጨረሻውና ምሳሌ አነጋገርን ደግሞ ምን ያህል ታውቃላችሁ ብለን ወደምንፈትሽበት ዙራችን እናልፋለን። የመጨረሻ የምሳሌያዊ አነጋገር አንድ ጥያቄ ቀረናል። ወደዛ ነው የምናልፈው። የአሁኑን ምሳሌያዊ አነጋገር የመጀመሪያ የመክፈት እድል ደግሞ ለእናንተ ነው እንሰጣችሁ። ስንት ቁጥር ይከፈል? 5 ቁጥር ይከፈት። እሺ 5 ቁጥር ተከፍቷል። ምናልባት 5 ቁጥርን የማይቶ መገንበት ትንሽ ከባድ ነው የሚሆነው። ስለዚህ ይክፈት። ስንት ቁጥር ይከፈት? 6 ይከፈት። 5 አጠገብ ምን እንዳለ እናረጋት። 6 ቁጥር ይከፈት። 6 ተከፍቷል። አይ ግደላት። ይክፈት። ክፈት። ስንት ይከፈት? 7 ይከፈት። ዛሬ ስርስሩና እሺ 7 ቁጥር ይከፈት። ተከፍቷል። ይህ ምሳሌ አነጋገር ምን ሊሆን ይችላል? እሺ 3 ቁጥር ይከፈት። የተኛ ሰው 3 ተከፍቷል። ያሰቡት ከማከከት አይሸረት። እሺ ክፈቱ። ስንት ይከፈት? 8 ቁጥር ተከፍቷል። 8 ምን ምሳሌያዊ አነጋገር ነው? ነው መልሱ። ስለዚህ ክፈቱ። ስንት ይከፈት? 1 ተስማማሽ? 1 ይከፈት። 1 ተከፍቷል። እሺ ህልምልም አይደለም። ሞክሩ። ቁጭ ብለው ህልም ያለሙት ይደርሳል አይደለም። ደርሳችሁበታል። ትፈልሱት በቃ ጫፍ ላይ ያላችሁት ህልም ግን አይደለም። አስቡት። ከዛ ይከፈቱ እነሱ። ስንት ይከፈት? 2 ይከፈት። ምንድን ነው? ቤተሰብ እንቅልፍ እኔ እንጃ። የቀረው 4 ይከፈታል። አስቡበት እስኪ። ህልም ተብሏል። በስክሪኑ ላይ የምትመለከቱት 2 ምስል ከህልም ጋር ተቀናጅቶ እንዴት ነው
አንድ ምሳሌያዊ አነጋገር ሊሆን የሚችለው ያ ምሳሌያዊ አነጋገር ምን ሊሆን ይችላል? ምንድን ነው? አርቀው ያሰቡት ነው። አርቀው ምን አርቀው ያሰቡት እናንተ ጋር በእርግጠኝነት ግን መጨረሻ ላይ አሁን ልነግራችሁ ነው። በነግራችሁ ምሳሌያዊ አነጋገሩን ታውቁታላችሁ። ተመልካቾች እንግዲህ ይህ ምሳሌያዊ አነጋገር በተወዳዳሪዎቻችን አልተመለሰም። ተመልካቾች እንግዲህ ብዙዎቻችሁ መልሳችሁ እንዴት እያላችሁ ነው? ቤት ደግሞ ምናምን በቃ ስትገቡ እንዴት ነው? እሺ ይህ የምትመለከቱት ምስል የሚወክለው ምሳሌያዊ አነጋገር የሚሆነው የመጨረሻ ጥያቄያችን የመጨረሻ መልሳችንም ነው። ህልም ተፈርቶ ሳይተኛ አይታደርም። ህልም ተፈርቶ ሳይተኛ አይታደርም ነበረ ምላሹ። ሁለት ምሳሌ አነጋገር ጥያቄዎች አቅርበን በሁለቱም ቡድን አልተመለሰም። የጉራማይሌ ቆይታችን ደግሞ የተመለከታችሁትን ይመስል ነበረ። በጣም ቆንጆ አዝናኝ ቆይታ አድርገናል። ግን ደግሞ ተመልካቾቻችንን ከመሰናበታችን ውጤታቸውን ከመናገራችን በፊት እዚህ ከመጣችሁ አይቀር አንድ እኔም ጠይቃችሁ ጥያቄ አለ። ከሱ ጋር ደግሞ አያይዛችሁ ማመስገን የምትፈልጉት አካል ካለ ማለት የምትፈልጉት ነገር ካለ አብራችሁን እናላችሁ። እንደ ሙዚቀኛ ከልጅነት ጀምሮ ኪነ ጥበብ ኢንዱስትሪ ውስጥ እንዳደገ ሰው እንዲሁም ደግሞ ሶሻል ሚዲያ ላይ በርካታ ስራዎችን እየሰራ እንዳለ ሰው ቲክቶክ ላይ መምጣት የሚፈልጉ ሰዎች ከመምጣታቸው በፊት ቢያውቁ ብላችሁ የምታስቡት ወሳኝ ነጥብ ምናልባትም ደግሞ ሙዚቃ ውስጥ መምጣት የሚፈልጉ ሰዎች ወደ ሙዚቃው ዓለም ከመምጣታቸው በፊት ይሄንን ነገር ማወቅ አለባቸው ብላችሁ የምታስቡትን ነገር ነግራችሁ በዛው ማመስገን ማለት የምትፈልጉት ነገር ካለ እባካችሁ ትንሉናላችሁ። ካንተንም ጀምሮ ቲክቶክ ላይ የተለያዩ ሀሳቦችን ትሰራለህ። ልጅ ነህ። ከእድሜ ራሱ አሁን ባንተ እድሜ መገሰጽ መናገር የሚባል ነገር ምናልባት ላይጠበቅ ይችላል። ያንን ድንበር አልፈህ ግን ሶሻል ሚዲያ ላይ ነው። ስለዚህ የሚመጡ ሰዎች ማወቅ ያለባቸው ብለን የምናስበው ነገር አዎ ሶሻል ሚዲያ ላይ ያው ነገ ዛሬ ሳትሉ ዛሬ ደግሞ አሪፍ ነው እንደምን እንፈልጋለን። ሌላ ሰግጡ በቃ አዶናይን ስሙ። አዶናይ ጎበዝ ነው ያበረታታል ያነቃቃል። እሱን እቃወማል። ሰግጡ አዎ ጥሩ ነው በቃ አሪፍ ነው። አሁን አይደለም የሚታየው በኋላ ላይ ነው የሚታየው ለውጡ ማለት ነው። ለውጡ የሚታየው ግን እሺ እንስማማና መሰገጥን ወይ እንክፈለው ለሁለት መሰገጥን አሁን ሰግጡ ሲባል አንዳንድ ሰው እማይሆን ነገር እያደረገ ሶሻል ሚዲያ ላይ መሰገጥ መታወቅ ለህይወት መስመር ትልቅ ነገር ይመስለዋልና በተለይ ደግሞ ሶሻል ሚዲያ ላይ ያሉ ልጆች አይደሉ ነጋቸውን ብዙ አያስቡምና ከዛ አንግል ቢመለከቱት ጥሩ ነው ያስባል አይደል? መሰገጥ እኮ አለ ወይ አለው ስለዚህ ያው በጥሩ አለ በመጥፎ አለ። በጥሩ ብትሄዱ ጥሩ ነው። መሰገጥ ማለት እኮ በቃ በደንብ መስራት ነው። አንድ ነገር በቃ መሰገጥ ማለት በደንብ መስራት ነው። አዎ እንደዛ ብሎ መውሰድ ያለብሽ ገባሻ? ስለዚህ እንደ ፈርቹ ወይም ደግሞ ቋሚው ይያያል ማለት ነው። በጥሩ ሳይሆን በማን ነው በመጥፎ ሳይሆን በጥሩ መሰገጥ። አዎ እንደዛ አሪፍ። በተለይ ደግሞ እንደ ማህበረሰብ ወጣቱ ላይ ተረጨ ያለ ነገር አለ መሰገጥ ነው ምናምን ነው። እንደዛ ግን ነው ብዬ አላስብም እኔና መሰገጥ የሚለውን እንዳንተ ጠንክሮ መስራት ከሆነ ግን እኮ ያው መሰገጥ ማለት እኮ ያው ጠንክሮ መስራት ማለት ነው። በእውነት ላይ እንደዛ አላሰብኩትም። ያው እንደዛ ነው በቃ አንድ ነገር ሳታቋርጪ በደንብ መስራት። እንደዛ ከሆነ ይሁን። ስለዚህ ዛሬውኑ ጀምረው ሳያቋርጡ መስራት አለ። ሰው ምን ይለኛል የሚለውን ትቶ በቃ እንደዛ እንደማለት ነው መሰገጥ ማለት። ሰው ምን ይለኛል ማለት ትተሽ እዛ መስራት፣ ስራሽን ዝም ብለሽ መስራት። ለውጡን አሁን ላታዩ ትችላለሽ፣ በኋላ ላይ ታያዋለሽ። እንደዛ ይመስለኛል ለኔ ሲፈታ ማለት ነው። በጥሩ በኩሉ ማለት በጥሩ በኩሉ አዎ እንደዛ አንዳንዴ አሁንም እኮ ልከራከር ሆነ እንዴ ሰው ምን ይለኛል ማለት ጥሩ ነው አይደል? ሰው ምን ይለኛል ማለት ነው ማህበረሰቡ ምን ይላል? ባመንሽበት ስራ ላይ ሰው ምን ይለኛል ብለሽ እንትን ማለት የለብሽ አይደለ? እሺ እንቀጥል። እሺ ያው እንደ ሙዚቀኛ ማለት የምፈልገው ገና ለሚመጡ ያው እኛ ገና ታዳጊዎች ነን። ለዛ ያው ባላቸው ታለንት እንዲሰሩ እንዲበረታቱ በዛ ላይ ደግሞ ዋናውን እንትኑን የሚጫወቱት ቤተሰቦች ናቸውና ያው ቤተሰቦች ልጆቻቸውን ቢለቋቸው ታለንታቸውን እንዲያወጡ ቢያደርጓቸው አሪፍ ነው ብዬ አስባለሁ። በቃ ከዛ ውጪ ማለት የምትፈልጊው የመጨረሻ የቀረ ነገር የለም?
የለም ያው ታለንታችሁን ተከተሉ አሪፍ ነው ያው ቲክቶክን መስራት የምትፈልጉ ከሆነ ስሩ ሙዚቃም እሺ ወራና ታችጋም ኦኬ እሺ እኔ የምለው ያው ሁሉም ባለው ተሰጦ ወደፊት ቢወጣ ማለት ያለውን ነገር ተጠቅሞ ለህዝቡ ጥሩ ነገር ቢያቀርብ ያለውን ተሰጦ ባይደብ እሺ ያው እኔ የምለው ነገር እንደ ድምጻዊ እና እንደ ቲክቶከር ያው አሁን ቲክቶከር ነኝ እኔ እና በቅርቡ ነው እኔ የጀመርኩትኝ ያው ድሮ ትንሽ ፈራ ነበር ወደ ኋላ መቅረት ነበረብኝና አሁን ለሚመጡት ቲክቶከሮች ወይም ድምጽ ላላቸው ቤታቸው ቁጭ ላሉ መመክረው ማለት መጀመር ካለብን አሁን ነው መጀመር ያለብን በዚህ እድሜያችን ላይ ማለት ነው ወደ ኋላ በቀረን ቁጥር ወይም ደግሞ ባለን ተሰጦ ማን ሄድ ከሆነ ወደፊት ይቆጨናል ያው ጓደኞቻችን ምናምን ስናይ ስለሚቆጨን ያለንን ታለንት የሌለንን ግን አይደለም ማውጣት ያለብን አሁን ቅድም እንዳለው መሰገጥ ማለት ሁለት ጎን አለው እንዳልሹ ማለት በጥሩ ከሆነ ያለንን ነገር አሁን እኔ ድምጽ አለኝ አይደለ ድምጽ እንዳለኝ ስለማመን ነው ቲክቶክ የጀመርኩት ሳይኖረኝ ግን በስመሰገጥ በሚለው ሙድ ከተነሳው ያው ለአድማጩም ጥሩ አይደለም ለሰሚም ጥሩ አይደለም ስለዚህ ባለን ነገር መሰገጥ እንችላለን በሌለን ነገር ግን ያው ተሰግጡ ስለተባለ ብቻ እየተነሳን ቪዲዮ መቅረጽ ፖስት ማድረግ ያው ወደፊትም ስናየው አድገን ለኛ ትንሽ ከበድ ያለ ነውና ያላችሁን ተሰጦ አውጡት አሁኑኑ ቪዲዮ እየሰራችሁ ልቀቁ ቤተሰብም ደግሞ ከዚህ ነገር ባይከለክል ዋናው ሚና የሚጫወተው ስለሆነ ያው ቢያስወጣቸው ቢያሰሯቸው መልካም ትልቅ ሐሳብ ያነሳችሁት ያው ቤተሰብ ወደድንም ጠላንም ስፔሻሊ አሁን ዘመን ላይ ያሉ ልጆች ለሚፈልጉት ነገር በጣም ቆራጦች ናቸው ስለዚህ ከጎናቸው ሆነን ትክክለኛውን መስመር ብናሳያቸው ነው መልካም እንጂ እንደ ድሮ ኪነ ጥበብ ትወና ሙዚቃ እንዳትገባበት የሚባልና አሁን ላይ አያልገባበትም የሚል ልጅ በጣም እንትን ነውና ልጆች ለሚፈልጉት ነገር ቤተሰቦችን መንገድ ቢከፍቱ ከጎን ቢሆኑ ያላችሁ ሐሳብ በጣም መልካም የሚደገፍ ነው በያስባለሁ ስለመጣችሁ በጣም አድርጌ አመሰግናለሁኝ የጉራማይሌ ቆይታችን የተመለከታችሁትን ይመስል ነበር አብራችሁን ስለቆያችሁ እጅግ በጣም አድርገን እናመሰግናለን በዚህ ዙር የጉራማይሌ ቆይታችን እንግዲህ እነ እጹብ ድንቅ አሸናፊ ሆናችኋል እንኳን ደስ አላችሁ ተመልካቾቻችን እንግዲህ እናንተም ጊዜያችሁን ሰጣችሁን ከኛ ጋር ቆይታ ስላረጋችሁ አሁንም በድጋሚ እጅግ በጣም አድርገን እናመሰግናለን እኛ ብናበቃም የአባይ አገልግል ፕሮግራሞች ከናንተ ጋራ እስከ ምሽት ድረስ ቆይታቸውን ያደርጋሉ ኮዲው እንድትከታተሉት ጋብዝኳችሁ መልካም ጊዜ